ተገድለዋል ተብሎ የነበሩት የአያቶላ አሊ ካሚኒ ቁልፍ ሰው በህይወት አለሁ ብለዋል። ቆስዬ ተርፌያለሁ፣ ለኢራን 100 ጊዜ እሰዋለሁ ማለታቸውም ተሰምቷል። እኚህ የአያቶላ አማካሪ ማናቸው? በዝርዝር ተደምጡታላችሁ። እስራኤል በኢራኗ ቆም ከተማ በአፓርታማ ላይ በፈጸመችው ጥቃት የኢራን ከፍተኛ የጦር አዛዥ መገደላቸውን አስታውቃለች። ይህ ለእስራኤል የስለላና የአየር ኃይል ትልቅ ስኬት ነው ተብሏል። ሰሙታላችሁ። ኢራን ከሰኔ 6 2017 ዓ.ም ጀምሮ በእስራኤል ጥቃት ቢያንስ 430 ሰዎች ተገደሉብኝ ብላለች። እስራኤል በአገራችን ላይ የከፈተችውን ጥቃት ካላቆመች በፍጹም ወደ ኋላ አንመለስም ስትል ኢራን እወቁልኝ ብላለች። ሰላም ጤና ይስጥልን። የተወደዳችሁ የሀገር ድምጽ ቤተሰቦች 9 ቀናቶችን ያስቆጠረው የኢራንና እስራኤል ጦርነት ዙሪያ ሰበር መረጃዎችን ይዘን መጥተናል። ቻናላችን አዲስ የሆናችሁ ሰብስክራይብ እንድታደርጉና እስከ ዝግጅቱ ፍጻሜ አብራችሁ እንድትቆዩ በመጋበዝ በቀጥታ ወደ ዝግጅቱ ተሻገርን። እስራኤል በቴህራን ጥቃት በጀመረችበት ከ9 ቀናት በፊት ተመተው የነበሩትና ተገድለዋል ተብሎ ታስቦ የነበረው የኢራን ጠቅላይ መሪ አያቶላ አሊ ካሚኒ አማካሪ አሊ ሻምካኒ መትረፋቸው ተረጋገጠ። የቀድሞው የደህንነት ኃላፊ አሊ ሻምካኒ በእስራኤል ጥቃት የደረሰባቸው ሰኔ 6 2017 ዓ.ም ነበር። አማካሪው በአሁኑ ወቅት በሆስፒታል ውስጥ በማገገም ላይ እንደሆኑና በተረጋጋ የጤና ሁኔታ ላይ እንደሚገኙ መንግስታዊው የኢራን የዜና ወኪል ዘግቧል። በሻምካኒም ኤክስ ገጻቸው ላይ ዛሬ ጠዋት በተለጠፈ ጽሑፍ ከጥቃቱ ተርፌያለሁ ብለዋል። ቆስዬ መትረፍ እጣ ፈንታዬ ነበር፣ እናም ተርፌያለሁ። ጠላቶቻችንም ጥላቻቸው ይቀጥላል። ለኢራን 100 ጊዜ ራሴን እሰዋለሁ ነው ያሉት። በሌላ በኩል የእስራኤል መከላከያ ሚኒስቴር እስራኤል ካትዝ ሀገራቸው በኢራኗ ቆም ከተማ በአፓርታማ ላይ በፈጸመችው ጥቃት የኢራን ከፍተኛ የጦር አዛዥ መገደላቸውን ተናግረዋል። ሚኒስትሩ አዛዡ ሳኢድ ኢዝደይ ሐማስን በማስታጠቅና የገንዘብ ድጋፍ በማድረግ ኃላፊነት ነበራቸውም ሲሉ ቅዳሜ ዕለት መናገራቸውን የሀገር ውስጥ ሚዲያዎችና ሮይተርስ ዘግበዋል። ይህ ለእስራኤል የስለላና የአየር ኃይል ትልቅ ስኬት ነው። ፍትህ ለተገደሉትና ለታጋቾች፣ የእስራኤል ረጅም ክንድ ጠላቶቿን ሁሉ ይደርሳል ነው ሲሉ የተደመጡት። ሳኢድ ኢዛጊ የኢራን እስላማዊ አብዮታዊ ዘብ ቅርንጫፍ የሆነው ሀያሉ ቁድስ ፎርስ አባል ነበሩ። ይህ ቅርንጫፍ በቀጠናው ያሉ የኢራን አጋር ታጣቂዎችን ድጋፍ ማድረግን ጨምሮ በውጭ አገራት ያሉ እንቅስቃሴዎችን በበላይነት የሚያይ እንደሆነም ተናግረዋል። ይህ በእንዲህ እንዳለም ኢራን ግጭቱ ከተጀመረበት ከሰኔ 6 2017 ዓ.ም ጀምሮ በእስራኤል ጥቃት ቢያንስ 430 ሰዎች መገደላቸውን አስታውቃለች። ከሟቾች በተጨማሪም 3500 ሰዎች መቁሰላቸውን ኢራን ጤና ሚኒስቴርን ዋቢ አድርጎ ኑር የዜና ወኪል ሪፖርት አድርገዋል። በግጭቱ የተገደሉ ሰዎችን በተመለከተም ሚኒስትሩ ከቀናት በኋላ ያወጣው ይፋዊ አሃዝ ነው። ሚኒስትሩ ባሳለፍነው ሳምንት እሁድ ቢያንስ 224 ሰዎች ገደላቸውን መግለጹ አይዘነጋም። የሰብአዊ መብት ተሟጋቾች በበኩላቸው በጥቃቱ የተገደሉ ሰዎች ከፍ አድርገዋል። ቁጥሩ 657 አድርሰውታል ነው የተባለው። በእስራኤል ደግሞ ግጭቱ ከተጀመረበት ጊዜ አንስቶ ኢራን ባስወነጨፈቻቸው ሚሳኤሎች አንዲት በድካም የሞተችን ጨምሮ 25 ሰዎች ብቻ መገደላቸው ተገልጿል። ቁጥሩ ይህ ነው ወይ የሚሉ ተንታኞች ግን አልታጡም። በእርግጥም እስራኤል ይህንን ቁጥር እየደበቀች ትገኛለች ነው ያሉት። እንዲሁም 2517 ሰዎች መቁሰላቸውን እስራኤል አስታውቃለች። በተያያዘም የኢራን የውጭ ጉዳይ ሚኒስቴር አባስ አርጋቺ እስራኤል በሀገራችን ላይ የከፈተችው ጥቃት ካላቆመች በፍጹም ወደ ኒውክሌር ነኮ ድርድር በጭራሽ አንመለስም ብለዋል። አባስ አርጋቺ የሀገራቸውን አቋም እወቁልኝ ያሉት በዚህ ጉዳይ በስዊዘርላንድ ጄኔቫ ከአውሮፓ ሀገሮቻቸው ጋር በተነጋገሩበት ወቅት እንደሆነ ቢቢሲ ጽፏል። አውሮፓውያኑ ኢራን ከአሜሪካ ጋር
ቀደም ሲል ከአሜሪካ ጋር ኒውክሌር ነኩን ድርድር እንድትቀጥል አርጋቺን አበክረው ጠይቀዋቸዋል። የእንግሊዝ፣ ፈረንሳይ፣ ጀርመንና የአውሮፓ ህብረት ዲፕሎማቶች ትላንት ከኢራን የውጭ ጉዳይ ሚኒስቴር አባስ አርጋቺ ጋር ተገናኝተው ተወያይተዋል። በውይይታቸውም ከእስራኤል ጋር ጦርነት ውስጥ የገባችው ኢራን ከአሜሪካ ጋር ያቆመችውን የኒውክሌር ድርድር እንደ አዲስ ልትጀምር እንደሚገባም አሳስበዋል። የእንግሊዝ የውጭ ጉዳይ ሚኒስትር ዴቪድ ላሚ ሀገራቸው ከኢራን ጋር ቀጣይነት ያለው ውይይቶችና ድርድሮችን ለማድረግ ፍላጎት እንዳላቸው የገለጹ ሲሆን ኢራን ከአሜሪካ ጋር የምታደርገውን ውይይት እንደምትቀጥል እንጠይቃለን ሲሉም ነው የተደመጡት። የፈረንሳዩ የውጭ ጉዳይ ሚኒስትር ዣን ኖኤል ባሮት በበኩላቸው ወታደራዊ ስራዎች የኢራንን የኒውክሌር መርሃ ግብር ሊያዘገዩ ይችላሉ፣ ነገር ግን በምንም መልኩ ሊያስወግዱት አይችሉም ሲሉም ተደምጠዋል። ከኢራን ውጭ ጉዳይ ሚኒስትር አባስ አርጋቺ ጋር የተደረገው ውይይት ከ3 ሰዓት በላይ ፈጅቷል። በተቃራኒው የእስራኤል ውጭ ጉዳይ ሚኒስትር አያል ዛሚር ኢራን ለረጅም ዘመቻ ዝግጁ መሆን አለባት፣ አስቸጋሪ ቀናቶች ይጠብቃታል ሲሉ ማስጠንቅቀዋል። ይህ በእንዲህ እንዳለም የኢራን የተባበሩት መንግስታት አምባሳደር አሚር ሳኢድ ኢራቫኒ በኒውዮርክ በተካሄደው የመንግስታቱ ድርጅት የጸጥታው ምክር ቤት ስብሰባ እስራኤል በሀገሪቱ ላይ ያደረሰችውን ጥቃት አስከፊና የዓለም አቀፍ ሕግን የጣሰ ነው ብለዋል። የኢራን አቻቸው ላይ ከባድ ትችት የሰነዘሩት የእስራኤል የተባበሩት መንግስታት አምባሳደር ዳኒ ዳኖን በበኩላቸው የተባበሩት መንግስታት የጸጥታው ምክር ቤት ዓለም አቀፍ ሕግን እንዲያከብርና የጥቃቱ ሰለባ ዜጎችን ለመታደግ ጥቃቱ መቆም አለበት ሲሉም አጽንኦት ሰጥተዋል። በዚህ ጉዳይ ላይ አስተያየታቸውን የሰጡት የሩሲያው ፕሬዝዳንት ቭላድሚር ፑቲን ኢራን የኒውክሌር የጦር መሳሪያ ስለማምረቷ ምንም አይነት ተጨባጭ ማስረጃ እንደሌለ ለእስራኤል ደጋግመን ነግረናታል ብለዋል። ፕሬዝዳንቱ ዓለም አቀፉ የአቶሚክ ኃይል ተቆጣጣሪ ድርጅትም ምንም ማስረጃ እንደሌለው አክለዋል። ሮይተርስ ስካይ ኒውስ አረቢያን ጠቅሶ ዛሬ ባሰራጨው ዜና የሩሲያ ፕሬዝዳንት ቭላድሚር ፑቲን ሩሲያም ሆነ ዓለም አቀፉ የአቶሚክ ኃይል ተቆጣጣሪ ድርጅት ኢራን የኒውክሌር የጦር መሳሪያ ስለማምረቷ ተጨባጭ ማስረጃ የለንም ብለዋል። ይህም ለእስራኤል መሪዎች በተደጋጋሚ ገልጸንላቸዋል ሲሉ አክለዋል። ኢራን የኒውክሌር ኃይልን ለሰላማዊ አገልግሎት ለማዋል የምታደርገውን ጥረት ላይ እገዛ አድርገናል ያሉት ፕሬዝዳንቱ ኢራን ይህንን የማድረግ መብት እንዳላትም ገልጸዋል። ሴንት ፒተርስበርግ ላይ በተካሄደ የኢኮኖሚ አውደ ጥናት ላይ ፕሬዝዳንት ፑቲን ደም አፋሳሱ የእስራኤልና ኢራን ግጭት በሰላም ለመፍታት ለሁለቱም ሀገሮች ሀሳብ ማቅረባቸውንም መግለጻቸው ዜናው አክለዋል። የተወደዳችሁ አድማጭ ተመልካቾቻችን ለሰዓቱ የተሰናዳው ሰበር መረጃ የተከታተላችሁትን ይመስል ነበር። ስላደመጣችሁን ከልብ አመሰገንን። ጤና ይስጥልኝ።